ከመሸ የተሰማው ሰበር ዜና እጅግ አስደንጋጭ ሆነ። ሰሜን ወሎ ላይ ከፍተኛ አዋጊው ኮሎኔል መማረካቸው ታውቋል። በሰሜን ወሎና ራያ ቀጠና ከፍተኛ የሞት ሽረት ትንቅንቅ እየተደረገ ሲሆን ከዚህ የትንቅንቅ ሜዳ ኮሎኔሉ ቀጨም መደረጋቸው በሰበር ዜና ተሰምቷል። የዞኑ አስተዳደር የኮሎኔሉን መማረክ አረጋግጦ አነጋጋሪ መግለጫን አውጥቷል። በሌላ በኩል በዚያው በክልሉ በጨፋ ሮቢት ዋና ሳጅኑ መገደላቸው ተሰምቷል። ከወሎ ውጊያ የተሰማውን ዜና በቀዳሚነት በዝርዝር የምናስደምጣቸው ይሆናል። ባለፈው ቅዳሜ ከግድያ ሙከራ ለጥቂት ያመለጡት ዶናልድ ትራምፕ በኢትዮጵያ የባህር በር ጉዳይ አደገኛ ውሳኔ ሊሰጡ መሆኑ ታወቀ። አንድ የአሜሪካ ትልቅ የቲንክ ታንክ ስብስብ ትራምፕ በካይሮና አዲስ አበባ መሃል ያለውን የአባይ አለመግባባት መፍታት ከፈለጉ ኢትዮጵያ የባህር በር የምታገኝበትን እድል ማመቻቸት አለባቸው ሲል ቦምብ የሆነ ምክረ ሀሳብ አቅርቧል። ይህን ምክረ ሀሳብ ዶናልድ ትራምፕ እያጤኑት መሆኑንም ዘገባው ጠቁሟል። በዝርዝር እናስደምጣቸዋለን። የኢትዮጵያ የቅርብ ወዳጅና አጋር የተባበሩት አረብ ኤምሬትስ ዓለምን ያናወጠ ከባድ እርምጃ ወስዳለች። ኤምሬቶች የወሰነችው ውሳኔ የዓለምን የኃይል አሰላለፍ ሊገለባብጥ የሚችል ነው ተብሎለታል። ንጉስ ቢን ዛይድ ከዓለም ነዳጅ ላኪ አገራት ድርጅት አገራቸው እንድትወጣ ወስነዋል። ይህ ውሳኔ የተሰማው ሌላኛው የድርጅቱ አባል በሆነችው ኢራን አማካኝነት ለሳምንታት የተሰነዘሩ የሚሳኤልና የድሮን ጥቃቶችን ጨምሮ ቀጠናዊ ውጥረቶች በከፍተኛ ሁኔታ በናሩበት ወቅት መሆኑ ደግሞ ትልቅ ትኩረትን ስቧል። እንመለስበታለን። ሰሜን ኮሪያ ከ350 በላይ ዜጎቿን በሞት ቀጣች። ኪም ዜጎቻቸው ላይ እንዳመረሩ ናቸው። እነዚህ ዜጎች የሞት ፍርድ ውሳኔ የተላለፈባቸው ከሃይማኖት የውጭ ሀገር ፊልሞችንና የቴሌቪዥን ድራማዎችን መመልከት እንዲሁም ከአጉል እምነቶች ጋር በተያያዘ ነው ተብሏል። ይህንን አስገራሚ መረጃ በዘገባችን አካተነዋል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ ሰበርና ወቅታዊ መረጃዎችን አጠናቅረን መጥተናል። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ኮሎኔሉ በዛሬው ዕለት መማረካቸው ተሰማ። የምሬ ወዳጆ ቀኝ እጅ እንደሆነ የሚነገርለት ኮሎኔል በመንግስት ኃይሎች እጅ የመውደቁ ዜና በዛሬው ዕለት ተሰምቷል። የተማረከው ኮሎኔል ፋኖ ከመከላከያ ካስገዳቸው በጣት ከሚቆጠሩ ከፍተኛ መኮንኖች መካከል አንዱና ዋናው ወታደራዊ አማካሪ ነበርም ተብሏል። ከመከላከያ ሰራዊት ከርቶ ታጣቂዎችን ተቀላቅሎ የነበረው ኮሎኔል በመንግስት ኃይሎች መማረኩ የተሰማው ከባድ ውጊያን እያስተናገደ በሚገኘው የራያ ግንባር ነው። ኮሎኔሉ በወሎ ቀጠና የፋኖ አዋጊና ዋና ወታደራዊ አማካሪ ሆኖ ሲያገለግል ነበር የተባለ ሲሆን ዛሬ ላይ በመንግስት ኃይሎች እጅ ወድቋል። መማረኩ የተሰማው የቀድሞ የመከላከያ አዛዥ ኮሎኔል አለሙ ሞላ የፋኖ አዋጊ ሆኖ ከአንድ ዓመት በላይ ቆይቷል ተብሏል። ኮሎኔሉ በመንግስት ኃይሎች እጅ የወደቀው በሰሜን ወሎ ዞን ሀብሮ ወረዳ ጊራና አካባቢ መሆኑ የተገለጸ ሲሆን የተማረከውም በሚሊሻ ኃይል ነው ተብሏል። የምሬ ወዳጆ ቁልፍ ወታደራዊ አማካሪ የነበረው ይህ ኮሎኔል መማረኩንም የሰሜን ወሎ ዞን አስተዳደር በማህበራዊ ትስስር ገጹ ላይ አጋርቶታል። አፋብን ኮሎኔሉ የአማራ ፋኖ ብሔራዊ ንቅናቄ ስር ባለው ምኒልክ እዝ ወታደራዊ አማካሪና አዋጊ እንደነበር የዞኑ አስተዳደር መረጃ ጠቁሟል። ኮሎኔል አለሙ ሞላ ከዚህ ቀደም ፋኖን ከመቀላቀሉ አስቀድሞ የመከላከያ ሰራዊት ጉና 21ኛ ክፍለ ጦር አዛዥ እንደነበር መረጃዎች ይጠቁማሉ። ኮሎኔሉ በሰሜኑ ጦርነት ወቅት ካሳጊታ ላይ ከፍተኛ ጀብዱ በመፈጸም በወቅቱ ጠቅላይ ሚኒስትር አብይ አህመድ ጭምር የምድር ድሮን ብለው አወድሰውትም ነበር። ኮሎኔሉ የሰሜኑ ጦርነት ቆሞ መንግስት ፊቱን ወደ ፋኖ ታጣቂዎች አዙሮ ውጊያ ሲጀምር ከከዱ ጥቂት የመከላከያ አባላት መካከል አንዱ ነውም ተብሏል። ኮሎኔሉ ሰሜን ወሎ ላይ ለሚንቀሳቀሰው የፋኖ ታጣቂ ኃይል የውጊያ እቅዶችን በመንደፍ ሲያገለግል እንደነበር የተገለጸም ሲሆን እምብዛም በሚዲያ አይታይም። የፋኖ አዋጊና ወታደራዊ አማካሪው ኮሎኔል ጊራና ላይ የተማረከው በአካባቢ ከፍተኛ ውጊያ እየተደረገ መሆኑ በተሰማ ማግስት ነው። በራያ ቀጠና በተለያዩ አካባቢዎች ከሰሞኑ ከባድ የሞት ሽረት ውጊያዎች እየተካሄዱ እንዳለ ከስፍራው እየወጡ ያሉ መረጃዎች ይጠቁማሉ። በተለይም በሮቢት በቆቦ ዙሪያ ከፍተኛ ውጊያ እየተደረገ ሲሆን በዚህ ቀጠና የህወሓት ኃይሎችም ጭምር በስፋት እየተንቀሳቀሱ እንዳለ መረጃዎች ጠቁመዋል።
በታላቁ ህዳሴ ግድብ ግብጽና ኢትዮጵያ ማደራደር የሚፈልጉት ዶናልድ ትራምፕ ቀይ ባህር ላይ የተመሰረተ አዲስ ምክረ ሐሳብ ቀርቦላቸዋል። ለትራምፕ አስተዳደር የቀረበው ይህ ምክረ ሐሳብ ኢትዮጵያ ወደ ቀይ ባህር መውጫ የባህር በር እንድታገኝ በማድረግ በህዳሴው ግድብ ላይ የያዘችውን ጠንካራ አቋም ማላላት ነውም ተብሎለታል። በህዳሴ ግድብ አጠቃቀም ላይ ለመደራደር እንደዚሁም ከስምምነት ለመድረስ ኢትዮጵያ የባህር በር የምታገኝበት እድል ከተፈጠረ የግብጽን ስጋት የሚቀርፍ ስምምነት ላይ መድረስ ይቻላልም ተብሏል። ክሪቲካል ትሪትስ የተሰኘ የቲንክ ታንክ ተቋም በአፍሪካ ቀንድና የቀይ ባህርን ቀጠናዊ ውጥረት በተመለከተ አዲስ በወጣው ሪፖርቱ ይህንን ምክረ ሐሳብ ይፋ አድርጓል። የትራምፕ አስተዳደር የህዳሴ ግድቡን ድርድር ኢትዮጵያ ሰላማዊና ተመራጭ የሆነ የባህር በር እንድታገኝ ከሚደረገው ጥረት ጋር እንዲያስተሳስሩት ምክረ ሐሳብ አቅርቧል። ምክረ ሐሳቡ የቀረበው ትራምፕ የግድቡን ጉዳይ እልባት ለመስጠት ትልቅ ትኩረት የሰጡት አጀንዳ መሆኑንም ተከትሎ ነው። የአሜሪካ መንግስት በታላቁ የህዳሴ ግድብ ዙሪያ በኢትዮጵያና በግብጽ መካከል ያለውን አለመግባባት ለመፍታት በቁርጠኝነት ሊሰራ እንደሚገባም ጽሑፉ ያትታል። ጥናቱ የትራምፕ አስተዳደር የግብጽን መሰረታዊ የውሃ ደህንነት ስጋቶች የሚፈታና በተመሳሳይ ወቅት የግድቡን የኃይል አቅም በመጠቀም ለኢትዮጵያና ለቀጠናው ልማት የሚሆን የረዥም ጊዜ ስምምነት ላይ እንዲደረስ ፍላጎት እንዳለውም አትቷል። በጥናቱ የቀረበው ወሳኝ የፖሊሲ ምክረ ሐሳብ የዋሽንግተን ባለስልጣናት የህዳሴ ግድቡን ድርድር ኢትዮጵያ ሰላማዊና ተመራጭ የሆነ የባህር በር እንድታገኝ ከሚደረገው ጥረት ጋር እንዲያጣጥሙትም ጠቁሟል። የኢትዮጵያ የባህር በር የማግኘት ፍላጎት በሚቀጥሉት 10 ዓመታት ውስጥ የቀጠናውን ሰላምና መረጋጋት የሚወስን ታላቅ ፈተና ሆኖ እንደሚቀጥልም ጥናቱ ትንበያውን አስቀምጧል። እነዚህን ሁለት ስትራቴጂካዊ አጀንዳዎች አጣምሮ መያዝ ለቀጠናው ዘላቂ መፍትሄ ለማምጣት እንደ ቁልፍ እድልም ተቆጥሯል። ተቋሙ የትራምፕ አስተዳደር በዚሁ የውሃና የባህር በር ጉዳይ ላይ ትኩረት ሰጥቶ እንዲሰራና የቀጠናውን ውጥረት ለማርገብ የዲፕሎማሲያዊ ሚናውን እንዲወጣ ጥሪ አቅርቧል። እንዲህ አይነቱ ሁሉን አቀፍ መፍትሄ በቀጠናው ውስጥ የሚታየውን የሀያላን አገራት የጥቅም ግጭትና የውክልና ጦርነት ስጋትን ለመቀነስ ከፍተኛ አስተዋጽኦ አለው። ይህም ኢትዮጵያ ያላትን የተፈጥሮ ሀብትና ስትራቴጂካዊ ፍላጎት ከጎረቤቶቿ ጋር በሰላማዊ መንገድ እንድታጣጥም ትልቅ ፋይዳ ይኖረዋል ተብሎ ተገምቷል። ከወራቶች በፊት ዘ ናሽናል የተሰኘ አንድ ጋዜጣ አሜሪካ በኢትዮጵያና በግብጽ መካከል ያለውን ቅራኔና ውጥረት ለመፍታት በሚል የቀይ ባህርን አጀንዳ እንደ መደራደሪያ ለመጠቀም ምክረ ሐሳብ ቀርቧል የሚል መረጃ ማውጣቱ ይታወሳል። ሆኖም ግን በወቅቱ ይህንን ሐሳብ የግብጽ ባለስልጣናትና ሚኒስትሮች ሚዲያ ላይ ወጥተው ማስተባበላቸው የሚዘነጋ አይደለም። የአብይ ቀኝ እጅ ዓለምን የናጠ ከባድ እርምጃ ወሰደች። እርምጃው ምናልባትም ለትራምፕ ታላቅ ደስታ ሊሆን ይችላልም ተብሏል። የኢትዮጵያ መንግስት እንዲሁም የጠቅላይ ሚኒስትር አብይ አህመድ የቅርብ ወዳጅ የሆነችው የተባበሩት አረብ ኤምሬትስ ከነዳጅ ላኪ አገራት ድርጅት ማለትም ኦፔክ አባልነቷ ልትወጣ መሆኑን በዛሬው ዕለት ይፋ ማድረጓ የዓለምን መገናኛ ብዙሃን ትኩረት ስቧል። ውሳኔው ከአውሮፓውያኑ ግንቦት 1 2026 ጀምሮ ተግባራዊ የሚሆን ሲሆን ይህም ድርጅቱ አንድ አንጋፋ አባሉን እንዲያጣ ያደርገዋል። ከዚህ በተጨማሪም በዓለም የኃይል አሰላለፍ ላይ ትልቅ ለውጥ ያስከትላልን በሚል ተንታኞች እየተናገሩ ነው። አረብ ኤምሬትስ ባወጣችው መግለጫ ከአባልነት የመውጣት ውሳኔዋ የረዥም ጊዜ ስትራቴጂካዊና ኢኮኖሚያዊ ራዕይን የሚያንጸባርቅ ነው ብላለች። የአገሪቱ ባለስልጣናት እንደገለጹት ይህ እርምጃ አገሪቱ በዓለም አቀፍ የነዳጅ ገበያ ውስጥ ያላትን ሚና በኃላፊነት በማስጠበቅ በገበያው ውስጥ ለሚታዩ ለውጦች ፈጣን ምላሽ ለመስጠት የሚያስችላትን ተለዋዋጭነት ለመፍጠር ያለመ ነው። የአገሪቱ የኤነርጂ ሚኒስቴር ባወጣው መግለጫ ይህ ውሳኔ የተላለፈው የተባበሩት አረብ ኤምሬትስን የማምረት ፖሊሲ እንዲሁም የወቅቱንና የወደፊት የማምረት አቅሟን በጥልቀት ከገመገምን በኋላ ሲሆን ውሳኔውም የተመሰረተው በአገራዊ ጥቅማችንን የገበያውን አስቸኳይ ፍላጎቶች ለማሟላት ውጤታማ አስተዋጽኦ ለማድረግ ባለን ቁርጠኝነት ላይ ነው ሲል አሳውቋል። ዩኤኢ ከአባልነት መውጣቷ ከኦፔክ ጋር ለ6 አስርት ዓመታት ገደማ የዘለቀውን ትብብር ማክተሙን ያበስራል። አገሪቱ ለመጀመሪያ ጊዜ ድርጅቱን የተቀላቀለችው እንደ አውሮፓውያን አቆጣጠር በ1967 በአቡዳቢ አማካኝነት ሲሆን እንደ አውሮፓውያን አቆጣጠር በ1971 የተባበሩት አረብ ኤምሬትስ ከተመሰረተች በኋላም አባልነቷን አጽንታ ከርማለች። ባለፉት ዓመታት አገሪቱ የነዳጅ ገበያ መረጋጋትን በመደገፍና በዋና ዋና አምራቾች መካከል ውይይት እንዲሰፍን በማድረግ ረገድ ከፍተኛ ሚና ተጫውታለችም ይባላል። ይህ መረጃ የወጣው ሌላኛው የድርጅቱ አባል በሆነችው ኢራን አማካኝነት ለሳምንታት የተሰነዘሩ የሚሳኤልና የድሮን ጥቃቶችን ጨምሮ ቀጠናዊ ውጥረቶች በከፍተኛ ሁኔታ በናሩበት
በሚገኙበት ወቅት ነው። ቴሄራን ለዓለም አቀፍ የነዳጅ አቅርቦት ወሳኝ የሆነውን የሆርሙዝ የባህር ሰርጥን መዝጋቷ የተባበሩት አረብ ኤምሬትስ ነዳጅ ወደ ውጭ የመላክ አቅም ላይ ከፍተኛ ተጽዕኖ አሳድሯል። ይህ መስተጓጎል የኤምሬትስ ኢኮኖሚ የጀርባ አጥንት የሆነውን ዘርፍ አደጋ ላይ የጣለው ሲሆን አገሪቱ የፖሊሲ ለውጥ ለማድረግ የወሰነችውም በዚሁ ግፊት እንደሆነ ታምኖበታል። እስከ ባለፈው የካቲት ወር ድረስ የተባበሩት አረብ ኤምሬትስ ከሳውዲ አረቢያና ከኢራቅ በመቀጠል በኦፔክ ውስጥ ሶስተኛዋ ትልቅ ነዳጅ አምራች ሀገር ነበረች። ይህ መስተጓጎል የተባበሩት አረብ ኤምሬትስ የኢኮኖሚ ዋና ምሰሶ የሆነውን ዘርፍ አደጋ ላይ የጣለ ሲሆን አገሪቱ የፖሊሲ ማሻሻያ ለማድረግ የወሰደችውን አስቸኳይ እርምጃም የሚያጎላ ሆኗል። እስከ ባለፈው የካቲት ወር ድረስ የተባበሩት አረብ ኤምሬትስ ከሳውዲ አረቢያና ከኢራቅ በመቀጠል በኦፔክ ውስጥ ሶስተኛዋ ትልቅ ነዳጅ አምራች ሀገር እንደሆነች መረጃዎች አመላክተዋል። ኤምሬቶች ከድርጅቱ ብትወጣም ከዓለም አቀፍ የኤነርጂ ገበያ ተዋንያን ጋር ያላትን ግንኙነት እንደምትቀጥልና ራሷን ችላ በምታደርጋቸው ሚዛናዊ ውሳኔዎች ለገበያው መረጋጋት አስተዋጽኦ ማድረጓን እንደማታቆም በምልክት አመልክታለችም ተብሏል። በመጨረሻም ሰሜን ኮሪያ 358 ሰዎችን በሞት ቀጣች። ይህ ዜና በዛሬው ዕለት በዓለም ሚዲያዎች ዘንድ ትልቅ ትኩረትን አግኝቷል። በሰሜን ኮሪያ ከኮቪድ ወረርሽኝ በኋላ የሞት ቅጣት የሚፈጸምባቸው ሰዎች ቁጥር በከፍተኛ ሁኔታ መጨመሩንም መቀመጫውን ሲኦል ያደረገ አንድ መንግስታዊ ያልሆነ ድርጅት ይፋ አድርጓል። እንደ አውሮፓውያኑ ከጥር 2020 እስከ 2024 መጨረሻ ድረስ ቢያንስ 153 ሰዎች የሞት ቅጣት የተፈጸመባቸው ሲሆን ይህም ከወረርሽኙ በፊት ከነበሩት 5 ዓመታት ጋር ሲነጻጸር በ44 ሰዎች ብልጫ አሳይቷል። ትራንዚሽናል ጀስቲስ ወርኪንግ ግሩፕ የተባለው መንግስታዊ ያልሆነ ድርጅት ግለሰቦቹ የሞት ቅጣት የተፈጸመባቸው ከሃይማኖት፣ የውጭ ሀገር ፊልሞችንና የቴሌቪዥን ድራማዎችን መመልከት እንዲሁም ከአጉል እምነቶች ጋር በተያያዘ ነው ይላል። እንደ አውሮፓውያን አቆጣጠር ከ2015 እስከ 2019 ባሉት ዓመታት ውስጥ የዓለም አቀፍ ጫና በመጠናከሩ ምክንያት የሞት ቅጣት የተፈጸመባቸው ሰዎች ቁጥር መቀነስ አሳይቶ ነበር። ነገር ግን በ2020 እንደገና ፒዮንግያንግ ድንበሮቿን ከዘጋች በኋላ ቁጥሩ በከፍተኛ ሁኔታ መጨመሩን ነው ይኸው መንግስታዊ ያልሆነ ተቋም በሪፖርቱ ያመላከተው። ድርጅቱ በሰሜን ኮሪያ የሞት ቅጣት በኪም አገዛዝ የመጀመሪያ ዓመታት ከፍ ብሎ ተገኝቷልም ያለ ሲሆን በ2013 ብቻ 80 ሰዎች በሞት ተቀጥተዋልም ብሏል። የመንግስታቱ ድርጅት ፒዮንግያንግ ስልታዊ በሆነ መልኩ የሰብአዊ መብት ጥሰቶች እንደምትፈጽም ከገለጸ በኋላ ግን ቁጥሩ ቀንሷል። ነገር ግን በ2020 ቢያንስ 54 ሰዎች የሞት ቅጣት ሲፈጸምባቸው በሚቀጥለው ዓመት ደግሞ 45 ሰዎች ተመሳሳይ ፍርድ ተፈጻሚ ሆኖባቸዋል። ይህ ከ2016 እስከ 2019 ቢያንስ በአመት 5 ሰዎች ላይ ብቻ የሞት ቅጣት ይፈጸም ከነበረባቸው አመታት ጋር ሲነጻጸር በጣም ከፍ ያለ ነው። በኪም አስተዳደር ዘመን ከተፈጸሙ 144 የሞት ፍርዶች መካከል 29 የሚሆኑት ከሃይማኖት፣ ከአጉል እምነትና የውጭ ሀገር ፊልሞችን ከመመልከት ጋር በተገናኘ የተገደሉ መሆናቸው ታውቋል። የደቡብ ኮሪያ ሙዚቃዎችና ድራማዎች በሰሜን ኮሪያ ክልከላ ተጥሎባቸዋል። ተመራማሪዎች የኪም አገዛዝ የደቡብ ኮሪያ ድራማና ሙዚቃዎቹ መስፋፋትን ለርዕዮተ ዓለሙ ስጋት አድርጎ ይመለከታቸዋል ይላሉ። በ2024 ሁለት ታዳጊዎች የደቡብ ኮሪያ ድራማዎችን በመመልከታቸው ብቻ ለ12 ዓመት በከባድ የጉልበት ስራ ላይ እንዲሰማሩ በአደባባይ ቅጣት ሲጣልባቸው የሚያሳይ ቪዲዮ ይፋ ሆኖ ነበር። በሰሜን ኮሪያ የሞት ቅጣት የሚያስፈርጁ ሌሎች ጥፋቶች ኪምን ወይም ፓርቲያቸውን መተቸት፣ ሆን ተብሎ የሚፈጸም ግድያ፣ የአደንዛዥ እጽ ማዘዋወር እና ሰዎች ከአገሪቱ እንዲኮበልሉ እገዛ ማድረግ መሆናቸውን መቀመጫውን ደቡብ ኮሪያ ያደረገው ተቋም አስታውቋል። ከ2011 እስከ 2024 ድረስ ብቻ 358 ሰዎች በሞት ተቀጥተዋል የሚለው የድርጅቱ ሪፖርት አገራቸው ከኮበለሉ 250 ሰሜን ኮሪያውያን ምስክርነቶችን መሰብሰቡንም ገልጿል። 70% የሚሆኑት የሞት ቅጣቶች የተፈጸሙት በአደባባይ ሲሆን አብዛኞቹ በጥይት ተመተው እንዲሞቱ ተደርገዋል። የተባበሩት መንግስታት ድርጅት የሰሜን ኮሪያ መንግስት ዜጎቹ የውጭ ሀገር ፊልሞችን እና የቴሌቪዥን ድራማዎችን በማየታቸው የሞት ቅጣት እንደምትፈጽም በሪፖርቱ ከዚህ ቀደም ማመላከቱ አይዘነጋም። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ቆይታ